በሁሉም ዘርፍ የሴቶችን ተሳትፎና ተጠቃሚነት ለማሳደግ በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስተባባሪነት በየደረጃው ሲካሄድ የቆየው የንቅናቄ መድረክ ማጠቃለያ መርሃ ግብር በወላይታ ሶዶ ተካሂዷል። በመርሃ ግብሩ ተገኝተው መልእክት ያስተላለፉት የኢፌድሪ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የሴቶች ክንፍ ኃላፊ ወይዘሮ መስከረም አበበ እድሎችንና ድሎችን በአግባቡ በመጠቀም ሴቶችን በሁሉም መስክ ተጠቃሚ ለማድረግ የተጀመረው እንቅስቃሴ ወደፊትም ተጠናክሮ እንደሚቀጥል ገልጸዋል። ከሴቶች ተሳትፎና ተጠቃሚነት አንጻር እድሎችንና ድሎችን አሟጦ በመጠቀም ሴቶችን በኢኮኖሚ በፖለቲካና በማህበራዊ መስክ በማብቃት እኩል የሚታዩ የሚቆጠሩ አበረታች እርምጃዎች የተወሰዱበት በመሆኑ የተገኘው ድል በቀጣይ ማጠናክሮ ማስቀጠል ያስፈልጋል። ሴቶች በማህበር ተደራጅተው በተለያዩ ስራዎች እንዲሰማሩ በማድረግ የኢኮኖሚ አቅማቸውን ለማጎልበት እየሰራን ነው ያሉት ደግሞ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ናቸው። 200 ለእናቴ ተብሎ ንቅናቄ ከዚህ ቀደም ተካሂዶ ነበርና በዛ ንቅናቄ በተካሄደው በተሰበሰበው ገንዘብ በተሳትፏችን ልክ ክልሉ መልሶ የሰጠን ገንዘብ ነበርና ሴቶችን ከ50 በላይ ሴቶችን በአራዳ ክፍለ ከተማ ብቻ አደራጅተን በታዳጊ ጫጩቶችን 1000 በላይ የሚሆኑን አደራጅተን ወደ ስራ እንዲገቡ አድርገናል። በቀጣይ በሌሎች ክፍለ ከተሞችም በእንጀራ ጋገራ ስራ ሴቶች ተሳትፈው ኢኮኖሚ አቅማቸው እንዲጎለብት ያው ስራዎችን አከታትለን የምንሰራ ነው የሚሆነው። በሌሎችም በማህበራዊ በትምህርት በጤናውም ከሌሎች ባለድርሻ አካላት ጋር በመሆን ሴቶች እንዲሳተፉ በተሳትፏቸው ልክም ደግሞ ተጠቃሚ እንዲሆኑ እየሰሩ ያሉበት ሁኔታ ነው ያለው። በአስተሳሰብና በተግባር የተሻሉና ግንባር ቀደም ሴቶችን በማፍራት ከኢኮኖሚ ጥገኝነት ለማላቀቅ በርካታ ተግባራት እየተከናወኑ እንዳሉም ተገልጿል። ብልጽግና ፓርቲ ሴቶች ክንፍ በዋናነት የሴቶችን የፖለቲካ የኢኮኖሚና የማህበራዊ ዘርፍ ተሳትፎና ተጠቃሚነት ለማረጋገጥ ይሰራል። በዚህ ተቋም ላይ በሁሉም ዘርፍ ሴቶች ተጠቃሚ እንዲሆኑ ከምንሰራበት ስራዎች አንዱ ከፖለቲካ አንጻር ግንባር ቀደም የሆኑ ሴቶችን በየደረጃው መለየት ነው። በአስተሳሰብ፣ በተግባር፣ በውጤታማነት የተሻሉ ሴቶችን እየለየን ስልጠና መስጠት፣ የሰለጠኑት ደግሞ ወደ አመራርነት እንዲመጡ ጥረት ማድረግ፣ በተለያዩ አደረጃጀቶች ላይ የበቁ እንዲሆኑ ማድረግ ነው። በየዘርፉ በምናይበት ጊዜ እንደ ዞናችንም እጅግ በጣም በ26ቱ መዋቅር በ10ሩም ከተማ አስተዳደሮች በ16ቱ የገጠር ወረዳዎች ላይም ሴቶች በአደረጃጀት በሴቶች ክንፍ አስተባባሪነት ግንባር ቀደሞች ተደራጅተው በጣም በርከት ያሉ ስራዎችን እየሰሩ በተሳትፏቸው ልክ ደግሞ ተጠቃሚ እየሆኑ የመጡበት ሂደት አለ። የሴቶችን ኢኮኖሚያዊ ተጠቃሚነት ብቻ ሳይሆን በማህበራዊ ዘርፍም ተጽዕኗቸው እንዲጠናከር እየተደረገ እንዳለም ተነስቷል። በማህበራዊ ዘርፍም እንግዲህ ሴቷ በተፈጥሮ የተሰጠ ጸጋ አለ። ሴቶች እንወልዳለን፣ እናጥባለን፣ እናሳድጋለን። ይሄ ተሰጥኦ ለኛ የተሰጠን እንደመሆኑ መጠን ከጤና አንጻር ግን ደግሞ በጣም እንጎዳለን ማለት ነው። ስለዚህ የሴቷ ጤና የተጠበቀ እንዲሆን የማህጸን ጫፍ ካንሰር ምርመራ እንዲያደርጉ ግንዛቤ እየተፈጠረ መጥቷል። በርካታ ሴቶች ተመርምረው ጤናቸውን ያረጋግጡ አሉ። ብቻም ሳይሆን ደግሞ የበሽታ ምልክት የታየባቸው ወደ ጤና ተቋም ሄዶ እንዲታከሙ ተደርጓል። እስከዛሬ የተሰሩ ስራዎች ሴቶች በፖለቲካ፣ በኢኮኖሚ፣ በማህበራዊ እንዲሳተፉና መሳተፍ ብቻ ሳይሆን ወደ ስራ ገብቶ እንዲሰሩ ሴቶች ክንፍ በስፋት እየሰራ ያለበት ሁኔታ አለ። የመድረኩ ተሳታፊ ሴቶች በበኩላቸው በየደረጃው ባሉ የሴቶች ክንፍ በኩል በሚደረግላቸው ድጋፍና ክትትል ራሳቸውን እየለወጡ እንዳሉ ተናግረዋል። በርካታ ጥቅም አለኛ ተጠቅመናል። አንደኛ ከቁጠባ
አንስቶ ቆጥበን ፊት የወንዶችን እጅ አይተን ምን እንግዛ በበዓል ቀን ምናምን እንል ነበር። አሁን ቆጥበን በእውነት ይላለው ትላንት ለመስቀል ተካፍለን ወሰድን። አሁን ደግሞ እየጣልን ነው፣ መልሰን እያስቀመጥን ነው። ተጓራችን ደግሞ ጎመን ተክለን በቃ መሬት የሰጠውን ከጠፋም በማዳበሪያ አድርገን ተክለን እየተጠቀምን ነው። ቃሪያም ሆነ ጎመንም ሆነ ቲማቲምም ሆነ በቃ የተሰጠው ቡና ምን በበኩል ቡናም አለኝ እንሰታለኝ በጓሮዬ። እኔ 2010 ተመራቂ ነኝ፣ ስራ አጥኝ። አሁን ግን ስራ እድል አግኝቻለሁ። እግዚአብሔር ይመስገን በጣም ደስተኛ ነን። 30 ሰው አንድ ማህበር ሆነ ነው የተደራጀን ነው። በሶስቱ ቀበሌ ማለት ነው ሸዋበር፣ መሃልና ሶዶበር ሆነን ተደራጅተናል። እግዚአብሔር ይመስገን በከተማ በክልል በዞን ማለት ነው እርዳታ ሰጥቶኝ በእንጀራ ለመጋገር ኢንስታሌሽን ሁሉም ነገር ለኛ አስተካክሎ 30 ምጣድና በሊጥ ማብኪያ ማሽን አምጥቶልኝ ሰጥቶኛል። በጣም ሁሉ ነገር ሹር አድርገን ፈታ ብለን ትላንት ተቀብለናል። በጣም ደስ ብሎኛል። ከዚህ በኋላ ማለት ነው በዚህ ሰርተን የራሳችንና ቤታችን ማለት ነው እንለወጣለን። መጪው ሀገራዊ ጠቅላላ ምርጫ ሰላማዊ ሆኖ እንዲጠናቀቅ ሴቶች የድርሻቸውን ሊወጡ እንደሚገባ በዚህ ወቅት ተመላክቷል። የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንዳሉት የአፍሪካ ህብረት አጀንዳ 2063 ወጣቶችን የሀገሪቱን ህዳሴ አብሳሪ እንዲሆኑ ማስቻል ነው። በአፍሪካ 70% ዜጎች ከ30 ዓመት በታች መሆናቸውን ገልጸው መስራት ከሚችሉ 362 ሚሊዮን ዜጎች የስራ ዕድል መፍጠር የሚችሉ የግብርና አገልግሎትና ሌሎች ዘርፎች አቅም ግን ከ151 ሚሊዮን አይበልጥም ብለዋል። ይህ የአፍሪካ ወጣቶችና ሴቶች ታሳቢ ያደረገ ክህሎት ግንባታ፣ ስራ ዕድል ፈጠራና ኢኖቬሽን ላይ መስራት እንዳለባቸው የሚያሳይ መሆኑን ገልጸዋል። በአፍሪካ በቂ የስራ ዕድል የሚፈጥሩ የአምራች ኢንዱስትሪዎች፣ የትራንስፖርት መሰረተ ልማትና ጠንካራ ተቋማት ሊኖሩ ይገባል ብለዋል። ከዚህ አንጻር ኢትዮጵያ የወጣቶችና ሴቶችን የዲጂታል ክህሎት ፈጠራና ኢኖቬሽን ላይ በትኩረት እየሰራች መሆኑን ገልጸዋል። ኢትዮጵያ ለወጣቶች ክህሎትን መሰረት ያደረገ የስራ ዕድል ለመፍጠር ወሳኝ የፖሊሲ እርምጃ መውሰዷን በመግለጽ ይህንን ተከትሎ ከተፈጠሩ የስራ ዕድሎች 84% የሚሆኑት ወጣቶች ናቸው ብለዋል። far-reaching policy measures to create employment for our youth. In the first half of ኢትዮጵያ ለወጣቶች የስራ ዕድል ለመፍጠር አጥጋቢ የፖሊሲ እርምጃ እየወሰደች ነው። በ10 ዓመቱ መሪ የልማት እቅድ አጋማሽ ከ14.1 ሚሊዮን በላይ ለሚሆኑ ዜጎች የስራ ዕድል ተፈጥሯል። ከዚህ ውስጥ 84% ወጣቶችን መሰረት ያደረገ የስራ ፈጠራ ነው። ለአብነትም የአዲስ አበባ የኮሪደር ልማትና ወንዝ ዳርቻ ፕሮጀክቶች ባለፉት 6 ወራት ከ30 ሺህ በላይ የሚሆኑ ወጣቶች ተቀጥረዋል። ባለፉት 2 ዓመታት በሀገሪቱ የተለያዩ ከተሞች ከ100 ሺህ በላይ የስራ ዕድል ፈጥሯል። the last 2 years it could be over 100,000 elsewhere in different cities in our regions. ወጣቶች አዲስ ሀሳብ የሚያፈልቁ መሆናቸውን በመጥቀስ ኢትዮጵያ የስታርታፕ አዋጅ በማውጣት በአነስተኛና መካከለኛ ኢንተርፕራይዞች ንቁ ተሳታፊ የሚሆኑበትን እድል መፍጠሯን ገልጸዋል። የዲጂታል ኢትዮጵያ 2030 ስትራቴጂ የዲጂታል ስርዓትን በማዘመን የአምራችና አገልግሎት ዘርፉን ወደ ፈጣንና ዘላቂ ሽግግር ማራመድ ያስችላል ብለዋል። በአዲስ አበባ የኮሪደር ልማትና የወንዝ ዳርቻ ፕሮጀክቶች በሺዎች ለሚቆጠሩ ሴቶችና ወጣቶች የስራ ዕድል ተፈጥሯል ብለዋል። በአፍሪካ የወጣቶችና የኢኖቬሽን
ኢኖቬሽንና ስራ ፈጠራ አቅምን ለማሳደግ የፓን አፍሪካ የኢኖቬሽን ኮሪደር መፍጠር ወሳኝ መሆኑን ገልጸዋል። የአፍሪካ አህጉራዊ ነጻ የንግድ ቀጠና ተግባራዊ ማድረግ አንዱ ወሳኝ ጉዳይ መሆኑንም አንስተዋል። ለዚህ ደግሞ ተቋማዊ አሰራርን በመገንባትና በማዘመን ወጣት መር ስታርታፖችን ማሳደግ ይገባል ብለዋል። Ethiopia recently issued the Startup Proclamation. Under Digital Ethiopia 2030, ኢትዮጵያ በቅርቡ የስታርትአፕ አዋጅ ገቢራዊ አድርጋለች። በዲጂታል ኢትዮጵያ 2030 ስትራቴጂ ብሔራዊ ዲጂታል ልዕቀት መርሃ ግብር በማጽደቅ ዓለም አቀፍ ጫናውን መቆጣጠርና ልምድ መቅሰም የሚያስችል የ5 ሚሊዮን ኮደርስ ኢኒሺዬቲቭ ስልጠና እየሰጠ ነው። የአፍሪካ አህጉራዊ ነጻ የንግድ ቀጠናዊ ከብሔራዊ የስታርትአፕ ህጎችና አነስተኛና መካከለኛ ኢንተርፕራይዞች ጋር ማጣጣም ያስፈልጋል። የፓን አፍሪካን ኢኖቬሽን ኮሪደር እንዲፈጠር ጥሪ ያቀርባለሁ። በአዲስ አበባ እውቅና የተሰጣቸው የአነስተኛና መካከለኛ ኢንተርፕራይዞች ያለምንም የተንዛዛ ቢሮክራሲ በአክራም፣ በካይሮም፣ በሌጎስም ገበያውን ተደራሽ እንዲሆኑ ማድረግ ይገባል። capitals without undergoing cumbersome validation and unnecessary bureaucratic hurdles. ዘገባው የኢትዮጵያ ዜና አገልግሎት ነው።